እኛን ደግሞ ትረስት አርጉን ከማንኛውም ጋር ተለጥፉን we are not loyal for anyone እኛ ለህዝብና ለኮንስቲቱሽን ነው ለዛ ነው ህይወት የምንከፍለው ድሮ ለገሌ አሁን ደግሞ ለገሌ የሚባል ነገር ወለዳችሁትን ያሳደጋችሁትን እዚህ ደረጃ የደረስኩት እናንተ ስላሳደጋችሁኝ ነው ስለዚህ ያሳደጉትን መልሶ ለሌላ ሰው መስጠት የኢትዮጵያ ባህልም አይደለም ሰው ሀገር ዞሬን እናያለን እኛ ወታደር ዩኒፎርም ለብሶ ሲሄድ የጎሪጥ ነው የምናየው ስሙን ቁመቱን አነጋገሩን ያየን እንፈርጀዋለን አሜሪካ ሀገር መጀመሪያ እኔ አንድ ጊዜ ኢትዮጵያ ልብስ ለብሼ አውቶቡስ ባቡር እየጠበቁ ያለው አንዱ መጣ ከዛ ምን አለኝ የሰር እለፍና ያዛንተ ስለ አገሬን ስላገለገልክ አመሰግናለሁ ብሎ ነው ሰላምታ ይሰጠኝ ለምንድነው እኛ ይሄ ባህል የማይኖረን ለዛ ነው እኮ ወደ መንደር የምንወጣው አገራዊ ነገር ላይ ማትኮር ክብር ሊኖረን እኛ መንግስት ሆነን ይያለን መንግስት መስርተን ይያለን በቅኝ ግዛት የሚረገጡ የነበሩ ዛሬ እኛን የሚበልጡዋል ስለዚህ ለራስ መጀመሪያ ክብር ሰጥቶ ከዛ ማየት ጥሩ ነው ይላለው አመሰግናለሁ አገራችን አሁን ካለችበት የፖለቲካ ዴድሎክ ወይም የፖለቲካ ቅርቃር ለማውጣት የብሔራዊ መግባባትና የብሔራዊ ምክክርን አስፈላጊነት ለበርካታ ጊዜ የተለያዩ የፖለቲካ ቡድኖች ሲያነሱት የነበረ ጉዳይ እንደነበረ ግልጽ ነው እና በተለይ ከብልጽግና መንግስት መምጣት በኋላ በተወሰነ ደረጃ የብሔራዊ ምክክር ስራው ለመጀመር ጥረት ተደርጓል ስቲል ያሉት ተግዳሮቶችና ቻሌንጆች በዶክተር ሳሙኤልም በሌሎች ተናጋሪዎችም ሲገለጽ ነበር እኔ ምንድነው አሁን እየሄድን ባለንበት መንገድ የተነሱ ተግዳሮቶችንም ሳንፈታ ሪል ምንፈልገው የፖለቲካ መግባባትና ስኬታማ የሆነ አገራዊ ምክክር ማካሄድ እንችላለን ወይ ሚል ስጋት አለኝ ሁሌ ፎር ዘ ሪከርድ የብሔራዊ ምክክሩ አዋጁ ሲጸድቅ ጀምሮ ካልተቃወሙት ሰዎች አንዱ ነኝ በፓርቲ ደረጃ አትሊስት ያሉ ችግሮችን በሂደት ያያየን ኮንስትራክቲቭሊ ኢንጌጅ እናርግ ብለን ብዙ ትችትም ስናስተናግድ ነው የነበረው ምክንያቱም እንደሚታወቀው እንደዚህ አይነት እድል በተደጋጋሚ የሚገኝ እድልም አይደለም ነገር ግን አሁን አገራችን ባለችበት የተከታታይ የሆነ የፖለቲካ ቀውስ የፖለቲካ ግጭት ቫዮለንስ የእርስ በርስ ጦርነት አውድ ውስጥ ምን አይነት አገራዊ ምክክር ማድረግ ይቻላል እሱ ትልቁ ጥያቄ ነው መመለስ ያለበትም ጉዳይ ነው ተናጋሪዎቹም በዚህ ዙሪያ ብዙ ስትናገሩ አልሰማችሁ ለምሳሌ ዶክተር ሳሙኤል ቻሌንጆቹን ሲዘረዝሩ ሸፋፍ ነው ለማቅረብ አይነት ይመስለኛል የሞከሩት መጨረሻ ላይ ነው የመጨረሻ ስጋት ነው ያረጉት የግጭትንና የተረጋጋ የፖለቲካ ሁኔታ ለመኖርን ጉዳይ ነገር ግን ትልቁ ጎልቶ መነገር ያለበትና የመጀመሪያም ሆኖ የዲስከሽናችን አካል መደረግ ያለበት ጉዳይ ይህ ጉዳይ ነው ያስባለሁ አገራችን ባለፉት 5 አመታት ውስጥ 6 አመታት ውስጥ ባሳለፈቻቸው ግጭቶች በትሪሊየን የሚቆጠር ሀብት ወድሟል በሚሊየን የሚቆጠር ሰው ሞቷል ማህበራዊ ትስስራችን ተበጣጥሷል በመንግስትና በዜጎች መካከል ያለው መተማመን በከፍተኛ ሁኔታ ተጎድቷል በዚህ ባክግራውንድ ውስጥ እንዴት ነው ምንችለው ምን
ማሻሻያዎች ሲያስፈልጉናል አዝ ዊ ስታንድ ራይት ነው ዛሬ ላይ ቁመን ምን ነገሮችን ማሻሻል አለበት የሚለውን ነገር በደንብ ዲስከስ ማድረግ ብንችል at least ሴቭ ልናረጋው እንችላለን ፕሮሰሱን ሴቭ ልናረጋው እንችላለን ኮርሳችን ወደ ሪል አገራዊ ምክክርና ውይይት ልንገባ እንችላለን ብዬ አስባለሁ ለዚህ እኔ ዛሬ ማረፈደም ብዬ ማስበው በየቦታው እየተካሄዱ ያሉ በመንግስትና በተለያዩ ታጣቂዎች መካከል ያሉ ግጭቶችን አትሊስት ቴምፖራሪሊ ማስቆም መቻል አለብን ጊዜያዊ የሆነ የተኩስ አቁም ስምምነቶች በየቦታው ያሉ ግጭቶችን ቢያንስ ይህን ፕሮሰስ እስክንሞክረው ድረስ እሱ መሞከር አለበት ብዬ አስባለሁ ቀላል እንዳልሆነ ይገባኛል መናገር ቀላል ሊሆን ይችላል ግን ደግሞ አክቲቭ የሆነ በየቀኑ በተለያዩ የሀገሪቱ ክፍሎች ውጊያዎች እየተካሄዱ ብሔራዊ ምክክር ብሔራዊ መግባባት የሚባለው ነገር አስቸጋሪ ይሆናልና በሱ ዙሪያ የናንተ ሪፍሌክሽን ምንድነው የሚለው የመጀመሪያው ጥያቄ ነው ወይም የመጀመሪያው አስተያየቴ ነው ሁለተኛው ጉዳይ ዶክተር ሳሙኤል ሲያቀርቡ በተለይ የመፍትሄ ሐሳብ ላይ የወል ትርክት የጋራ መዳረሻ ራዕይ ያለው መሪ መኖር ለእንደዚህ አይነት ፕሮሰሶች ለሀገራዊ ምክክርና ለሀገራዊ መግባባት ክሪቲካል እንደሆነ ገልጸዋል እና እንደዚህ አይነት መሪም ሲገኝ የመደገፉን አስፈላጊነት አንስተዋል በሐሳብ ደረጃ ነው የምስማማበት ነው ጥያቄ ምንድነው አሁን ሀገራችን እንደዚህ አይነት መሪዎች አሏት ወይ እርስዎ እንዳቅራቢ ያለው አሰስመንት ምንድነው የዶክተር ጌዲዮን አጠቃላይ ያቀረቧቸው ነገሮች ሞር ቲዮሬቲካሊ ብዙ ልዩነት የለኝም ነገር ግን የቀረቡ አገራት ኤክስፒሪየንስ እንደሚታወቀው በፖለቲካል ሳይንስም ሆነ በዴቨሎፕመንት ወይም በተለይ በእንደዚህ አይነት አገራዊ መግባባትንና አገራዊ ውይይት ሂደቶች ላይ ታሪክ ራሱን ይደግማሉ ላይክ አሁን የኛ የኢትዮጵያ ሁኔታ ቲፒካሊ የተለየ ነው ከነዚህ ከቀረቡት ኤክስፒሪየንስ ተግዳሮቶቻችንም የተለዩ ናቸው የጀርመን ምሳሌ ተነሳ አፍተር ቢስማርክ ዩኒፋይድ የሆነ ጀርመን ነበር አትሊስት ጀርመን ጋር ተገንጣይ ብሔርተኞች ወይ ደግሞ አገረ መንግስቱ ላይ ጥያቄ አልነበረም በኋላ የምስራቅና ምዕራብ ካምፕ ክፍፍል እንዳለው የአሜሪካ ኳይት ዲፈረንት ነው በርግጥ የሲቪል ዋሩ ፔሪድ አሁን ካለንበት ሁኔታ ጋር የሚመሳሰል ይመስለኛል ላስት ይር ይመስለኛል አንድ መጽሐፍ አንብቤ ነበር ቲም ኦፍ ራይቫልስ ሚል ዘ ፖለቲካል ጂኒየስ ኦፍ አብርሃም ሊንከን ሚል መጽሐፍ እና የሲቪል ዋሩን ወቅት የሚገልጽ ነው ብዙ ነገሮቹ ከኛ የታሪክ ፓራላሊዝም ጋር የሚሄድ ነው ከዛ በኋላ የሄዱባቸው ኮርሶች ግን አሁን አገራችን ካለችበት ተግዳሮት ቻሌንጆች የተለየ ነው ኢቭን ታሪካዊ ኮንቴክስቱን በተወሰነ ሁኔታ ይለያል እዛ ላይ ወሳኙ ጉዳይ ስሌቨሪ ነው ነበር የባርነት ጉዳይ ነው ዛሬ ግን መሰረታዊ በሚባሉ ጉዳዮች ብለው ያነሷቸው ጉዳይ ራሱ ሰሜን ደቡብ በእራብ ምስራቅ የሰማይና የምድር ያክል እይታ ልዩነት አለው ስለዚህ ከኛ ኮንቴክስት አንፃር እርሶ ምንድነው የሚሉት በትክክል አሁን ባለው የኢትዮጵያ ሁኔታ ሰክሰስፉል የሆነ አገራዊ መግባባት አካሂደን የሀገራችንን የወደፊት ተስፋ ሸፕ ማድረግ በመንችልበት ቁመና ላይ ነው ወይ ያለ ነው
ከነዚህ ሀገሮች ኤክስፒሪየንስ ተነስተን ሚለው ሪፍሌክት ቢያደርጉበት ለማለት ነው። ዶክ ሰዓቷን ያየህልኝ ነው። እሺ ልጨርስ ነው። የመጨረሻ አስተያየት ለአዘጋጆቹ ነው። እንግዲህ ይህ መድረክ የፓርላማ የዜጎች ፎረም ነው የሚባለው። ፓርላማው ደግሞ እንደሚታወቀው አትሊስት ትንሽም ቁጥር ቢሆን የተቃዋሚ ድምጾች አሉበት ነው። አትሊስት 12 የሚሆኑ የተቃዋሚ ሪፕሬዘንቴሽን አለበትና በዚህ ፕሮሰስ ውስጥ መሳተፍ መቻል አለብን ብዬ አስባለሁ። ኦር ደግሞ የተቃውሞ ድምጹ ትንሽም ቢሆን ማይሳተፍ ከሆነ የሚሆነው የብልጽግና ፓርላማ የዜጎች ፎረም ነው የሚሆነውና በሱ ላይ አዘጋጆቹ አስተያየት ቢሰጡ ለማለት ነው። በጣም አመሰግናለሁ። ምናልባት የቀረበውን ነገር ከአገሪን ከመከላከልና ለሀገር መስዋዕትነት ከመክፈል ጋር የሚያያዙ ነገሮች ጎላ ብሎ ቢቀመጡ ጥሩ ነው። ኢትዮጵያ ያለ ምክንያት አይደለም ሊግ ኦፍ ኔሽን ላይ የተቀመጠችው፣ መስዋዕትነት ተከፍሎ ነው። የአፍሪካ ብቸኛ ተወካይ የሆነችው ለአፍሪካ በከፈለችው መስዋዕትነት ነው እና እነዚህ ነገሮች ጥንት አባቶቻችን የተለያዩበት ሳይሆን አብሮ የሰሩበትና በጋራ መስዋዕትነት የከፈሉበት ነው የሚበዛው እና ያን እውቅና መስጠት በጣም ወሳኝ ይመስለኛል። ይሄ ብሔራዊ መግባባት ይኑር ስንል እንደው የግለሰቦችና የቡድኖችን ፍላጎት ለማርካት ሳይሆን አገር የምትቀጥለው በእነዚህ ጉዳዮች ላይ ከተመሰረተ ብቻ። ምክንያቱም እኔ በህይወቴ ስለማውቀው ሰላም ከሌለ ምን እንደሚያጋጥመኝ አውቃለሁ። ወይ ቆስላለሁ፣ ወይ እሰዋለሁ፣ ወይ ደግሞ የሚቆስለውን ወይ የሚሰዋውን ጓደኛ ያለው ማለት። ስለዚህ እሳቱ በደንብ እኔን እንደሚበላ በደንብ ስለማቅ ይሄ የተከበረው ምክር ቤት የተጋበዙት ምሁራንም ይህን ቀልብ ገዝቶ በደንብ ማየት የሚሻል ይመስለኛል። ምክንያቱም ቁጭ ብለን መወያየት ካልቻልንና እንደው ከመጣ ጋር ሁል ጊዜ የምንቀያየር እንደ እስስት የምንቀያየር ከሆነ ሎው ኢንፎርስመንት ኤጀንሲን ከሌላው ነገር አድራ ብሎ ማየት አግባብ አይመስለኝም። ያው ታሪኩ የሚያሳየው እሱ ይመስላል። ግን ኢትዮጵያ የምትባል ሀገር ዛሬ ያለችው ግን ያው በመስዋዕትነት ነው። የትም ይሁን የትም የመጣው በመስዋዕትነት ነው የሚል መረዳት ያስፈልጋል። ሁሉም ነገር የሚኖረው ሰላም ሲኖር ነው። ፖለቲካውም የምንጫወተው፣ ስልጣን የምንይዘው፣ ሁሉንም ነገር የምናደርገው፣ የምንማረው፣ የምንፈርደው ሁሉ ሰላም ሲኖር ነው። ሰላም ደግሞ በእያንዳንዱ ሰው እጅ ነው ያለው። ለምሳሌ ሰው መጀመሪያ ከራሱ ጋር መታረቅ አለበት። ውስጡ የሚመላለሰው በጭንቅላቱ በልቡ የሚመላለሰውን ነገር ወደ ፖዚቲቭ ነገር ቀይሮ መጀመሪያ ከራሱ ጋር መታረቅ ያልቻለ ሰው ከሁለተኛ ሰው፣ ከጎረቤቱ፣ ከማህበረሰቡ፣ ከሀገሩ ጋር ሰላም ሊኖረው አይችልም። ስለዚህ ሰላም የሚጀምረው መጀመሪያ ከራስ ጋር በመነጋገር ነው። ከዛ ፖዚቲቭ ነገሩን ይዞ ከመጣ በኋላ ወደ መድረክ ከሌላው ጋር መወያየት የሚያስፈልግ ይመስለኛል። ስለዚህ ብሔራዊ ምክክሩ ወሳኝ ነው፣ ለኛ ወሳኝ ነው። አሁን የኢትዮጵያ ሕዝብ ቆም ብሎ ማሰብ ያለበት የሚመስለኝ በዚህ በ21ኛው ክፍለ ዘመን ምናልባት ጥቂት ዓለም ላይ ካሉት ህዝቦች እርስ በራሳችን የምንዋጋው በጣም በጣም በሚያሳዝን ሁኔታ አንዷ ኢትዮጵያ ነው። በ21ኛው ክፍለ ዘመን ይሄ ሳይሆን ቁጭ ብሎ ተወዳድሮ ተፎካክሮ በሰላማዊ መንገድ ትውልድን ወደሚያነጽ ትምህርት ወደሚገኝበት ነገር ትውልዱን መምራት ነው እንጂ ስለተማርን ብቻ ወይም ፖለቲካ ፓርቲ ስለመሰረትን ወይም ደግሞ የሆነ ኢንስቲትዩሽን ስለፈጠርን ብቻ ሀገር የምትቀጥል አይሆንም። ስለዚህ አባቶቻችን እስከ ዛሬ እስከ እኔ እድሜ ድረስ ያለው ቀጣይም የሚቀጥል መስዋዕትነት እየተከፈለ በየኮርነሩ ነው። ደግሞ
አንድ ሰፈር ብቻ የቆመ ሳይሆን እኔ እንኳን በዚህ እድሜ የቀረኝ መንደር ያለ አይመስለኝም። ብዙ ቦታ አይቻለሁ። ኢትዮጵያ የሚባል በቃል ከሚነገር ወይም ፊደሉ ከሚቆጠር በላይ አጥንቴ ደሜ ውስጥ ያለው ኢትዮጵያ የምትባል ጽሁፍ ነው። እሷ ናት እኔ ላይ የምትሰራው፣ ጓዶቼ ጋር ያለችው እቺ ናት። ስለዚህ እኛ መስዋዕትነት የምንከፍለው ኢትዮጵያ ህዝብ መስዋዕትነት የሚከፍለው ቁጭ ብሎ መነጋገር ባለመቻል ስለሆነ ይሄ ነገር ወደ ህሊና ተመልሶ ቁጭ ብሎ መነጋገር የሚሆነውን ማድረግ ነው። እንዲሁ ዝም ብሎ የግጭቶቻችን ምክንያት መሆን የለባቸውም። አጀንዳ መፍጠር ለምሳሌ እኔ ማቀው እንዳነበብኩት ቱርኪዬ የሚባል ሀገር በጣም የማይነኩ ቀይ መስመር የተሰመረላቸው የሀገር ክብር አለ። ለምሳሌ አንደኛው የሀገራቸው ህዝብ መዝሙር የሀገራቸው ህዝብ መዝሙር መንግስት መጣ ሄደ፣ ወታደር ይሁን ሲቪል ባለስልጣን ማንኛውም ሹመኛ ያን መንካት አይችልም። ኦሬዲ የተገደበ ነው። ሁለተኛው ህገ መንግስቱ ነው። ህገ መንግስቱ ቅድም በተባለው መንገድ የተወያዩ ማስተካከል ይቻላል። የሚመጣውም አሁን ስራ ላይ ያለው እስከሚስተካከል ድረስ ማንም ለዛ ተገዢ መሆን አለበት። እሱም መፈረጅ የህዝቡን ቃል ኪዳን መንካት ነው። ምናልባት ያለውን ክፍተት ማስተካከል ያለ ነው። አሁን በውይይቱ መመለስ አለበት። ለዚህ ሀገር ሰላም ያስፈልጋል። ሶስተኛው ባንዲራቸው ማንኛውም የዩኒቨርሲቲ ተማሪ፣ ማንኛውም ካዴት፣ ማንኛውም ወታደር ሰልጥኖ መጨረሻ ላይ ሲመረቅ ጣቱን በምላጭ ቆርጦ ደሙን ባንዲራው ላይ አድርጎ ቃል ኪዳን ገብቶ ነው። ከዛ በኋላ ወደ ባሌ ወደ ቦሌ መሄድ የለም። ቃል ኪዳኑ አሷና። ስለዚህ እኛ ይሄን ይዘን በብዙ ዘመናት ኢትዮጵያውያን ልጆቻቸውን ለዛውም እስከሚደክመን ደክሞን እስከምናስብ አይዲያ እስከምናመጣ ሳይሆን ያቺ ውድ ህይወቱን ከፍሎ ያቆያትን ሀገር እንዲሁ በሚዲያ ጫጫታ አገሪን መበጥበጥ አግባብ ነው ብለን እኛ አናምን። እኔ አላምንም ፐርሰናል። ወደ ጠመንጃ ማንሳት የሚያስከደው በሰላማዊ ውይይት ላይ አሸንፋለሁ ብሎ ቁርጠኛ ያልሆነ ስለ ሀገሩ ወደ ኋላ ስለመቅረቷ ስለመበደሏ በራሷም በውጭም ስለተደረገላት ተጽዕኖ ሁሉ ቁጭት ኑሮት ከዚህ መውጣት አለብኝ ብሎ መታገል የማይፈልግ ነው። በአንደኛ ክፍለ ዘመን ነፍጥ ይዞ ወደ ጫካ የሚሄድ። ስለዚህ ቆም ብለን ማሰብ የሚያስፈልግ ይመስለኛል። በሰላም ማስከበር ላይ የተከፈለ ያለው ለራሳችን ይቅር ለሌላው በጣም ወሳኝ የሆኑ እዚህ ብቻ አይደለም ደማችን የሚፈሰው፣ የሰው ሀገር ደንም ደም እናፈሳለን። እናንተ በምትልኩን በምትሰጡን ትእዛዝ መሰረት። ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ስለዚህ እያንዳንዱ የኢትዮጵያ ወታደር ድምጽ ነው። ለዚህ ብሔራዊ ምክክር ሁሉንም አስተዋጽኦ ማድረግ አለብን። ሁሉ ጊዜ እኔ ሲመጣ ሁሉም ነገር ይቀየር፣ እኔ ሲመጣ ሁሉም ነገር ቀይረን አዲስ ስርዓት እናመጣለን የሚባለው ነገር በዚህ ዘመን የሚያስከዳ አይመስለኝም። ቁጭ ብላችሁ በፖሊሲ በስትራቴጂ አጠቃላይ ኤክስኪዩቲቭ ኦርደር በሚባሉ ዋናውን በማይነካ አጥር ውስጥ ገብቶ እያስተካከሉ መወዳደር
በዛ ለዚህ ስኬታማ መሆን